በስም ያልተጠቀሱ አደራዳሪዎች አካል ጣልቃም ሲገቡ የሚመለከተው የአወዛጋቢው ድንበር ጉዳይ ብቻ ሳይሆን አሰብን እና ቀይ ባህርን ያካተተ አዲስ የጸረ አልጀርስ ስምምነት እንዲኖር ጫና የመፍጠር ዝንባሌ ከኢትዮጵያ በኩል ያለ ይመስለኛል ብለዋል። የጊዜ ጉዳይ ሆኖ እንጂ አያድርገው እና በኢትዮጵያና በኤርትራ መካከል ዳግም ቀጥተኛ ጦርነት ከተጀመረ ጦርነቱ የሁለቱን አገሮች ብቻም ሳይሆን የሌሎችንም አገሮችና ሸሪክም አገሮችን ወደ እሳቱ ሊያስገባ ይችላል የሚሉትም የአፍሪካ ቀንድ ተንታኙ ዶክተር ነገራ አስከፊ ያሉትም የኃይል አስተላለፍን ሲገልጹ ሱዳን፣ ግብጽም ከኤርትራው ወገን፣ እስራኤል፣ የተባበሩት አረብ ኤሚሬትም ከኢትዮጵያ ጎን ይሰለፋሉ። በኢትዮጵያ ውስጥ በርካታ ኢንቨስትመንት ያላት ለኢትዮጵያ የነዳጅ ምርቷን በዋነኛነት የምታቀርበው ሳውዲ አረቢያ የኤርትራ መንግስትን በግላጭ ባትደግፍም ተቀናቃኟ የተባበሩት አረብ ኤሚሬት ከኢትዮጵያ ጎን ስለምትሰለፍ ሳውዲ አረቢያ ሳትወድ በግድ በታላቁ የህዳሴ ግድብ ምክንያት ከጸረ ኢትዮጵያ ሁሌም ከምትሰለፈው ከግብጽና ከሱዳን ጎራም ልትሰለፍም ትችላለች በማለት የኃይል አስተላለፉን ግምታቸውንም ሰንዝረዋል። በሌላ በኩል ሰሞነኛው የኢትዮጵያ ወታደራዊ ፍጥጫና እንቅስቃሴም ያሰጋው የአፍሪካ ህብረትም ተፋላሚ ኃይሎች ለማሸማገል ባለፈው ጥር ወይም በፈረንጆቹ ጃንዋሪ 30 2026 በይፋ ግብዣ ቢያቀርብም የኢትዮጵያ መንግስት ባለስልጣናት ለአፍሪካ ህብረት ባለስልጣናት በግል በውስጥ ጉዳያችን ጣልቃም ከመግባትም ተቆጠቡ በማለት የአፍሪካ ህብረት የአሸማጋይ ጥሪን ውድቅ ማድረጋቸውን ለጉዳዩ ቅርበት ያላቸው ምንጮችም ነግረውኛል ሲል በሰሜን ኢትዮጵያ አዲስ ጦርነት ሊያገረሽ መሆኑ ጉዳይ አይቀሬ ነው። ህዋትም በውስጡም ተከፋፍሏል። ጠቅላይ ሚኒስትር አብይ አህመድም ከበርካታ የቀጠናው ተዋናዮች ጋር የነበራቸው ወዳጅነትም እንደዚሁም ከአጣብቂኝ ውስጥም ገብቷል። ይህ ውጥረትም በአጭሩም ካልተቋጨም ሰላም ካልሰፈነም የእሳቱ ነበልባል በትግራይ ክልል ብቻ የሚወሰን ሳይሆን በተፋጠነ መልኩም ቀጠናዊ አደጋም ሊያስከትል ይችላል በማለት ዘኢኮኖሚስት መጽሔትም ስጋቱን ገልጿል። በሰሜን ኢትዮጵያ የሚታየው ተለዋጭ የፖለቲካም ወታደራዊ እንቅስቃሴም ያሰጋው የአፍሪካ ህብረትም የኢትዮጵያና የኤርትራ መንግስታት ከቅርብ ጊዜያት ወዲህ በበለጠም ዝንባሌ በተካረረም የቃላት ጦርነት ውስጥ መግባታቸው ቀጠናዊና ዓለም አቀፋዊ ጣልቃ ገብነት በአስቸኳይ መፍትሄም ካላገኘም ዳፋው ለአካባቢው አገራትም የሚተርፍም ጦርነት ውስጥ ሊገቡ ይችላሉ የሚል ስጋትም አስነስቷል። ባለፈው ጥቅምት ወር ለተባበሩት መንግስታት ዋና ጸሐፊ አንቶኒ ጉቴሬሽ ኤርትራ ግዛቴን በኃይል ይይዛለች ከህዝባዊ ወያነ ሓርነት ትግራይ ህወሓትም ጋርም ጽምዶ በሚል ጥምረትም ኢትዮጵያም ጦርነትን ለመክፈትም እያሴሩ ናቸው፣ ታጣቂ ቡድኖችን ታስታጥቃለች የሚል የወቀሳ ደብዳቤ የጻፈው የኢትዮጵያ ውጭ ጉዳይ ሚኒስትርም በባህር በር ተደራሽነት ጉዳይ ልንደራደር እንችላለን የሚል ተጨማሪ ሐሳብ የታካተተበት ነገር ግን ተመሳሳይ ይዘት ያለው ደብዳቤ ባለፈው ቅዳሜ ለኤርትራው የውጭ ጉዳይ ሚኒስትርም ልኳል። የኢትዮጵያ ወንጀላም ሐሰተኛና የፈጠራ ክስ ነው በማለትም ያስተባበለው የኤርትራም በማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል አማካኝነት በሰጠው አጭር ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነትም ሆነ ፍላጎትም የላትም ብለዋል። የኤርትራ ማስታወቂያ ሚኒስትር በዚሁ መግለጫው የኢትዮጵያ የውጭ ጉዳይ ሚኒስትር ደብዳቤ በድምጸቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ መሆኑን ጠቅሶ በሚያሳዝን ሁኔታ በኤርትራ ላይ ከሁለት ዓመታት በላይ በቆየ የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው በማለትም የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤን ኮንኗል። የኤርትራም ወታደሮችም ከመቼ ጊዜ ጀምሮ በኢትዮጵያ ግዛትም ትግራይ ክልል ውስጥ እንደሚገኙ ያልገለጸው በስም ባልጠቀሳቸው በሰሜን ምስራቅ ኢትዮጵያ ግዛት ውስጥ ይገኛሉ ያለው የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግስት በግዛቴ ይገኛሉ ያላቸውን ወታደሮቹን ለቆ ካስወጣም ያስታጠቃቸውን የኢትዮጵያም ታጣቂዎችን እገዛም ካቋረጠም ጥያቄውን በኤርትራ መንግስት በኩል ተቀባይነት ካገኘም የባህር በር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር በር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፍቃደኛ ነኝ ሲል የኢትዮጵያ የውጭ ጉዳይ ሚኒስትር ባለፈው ቅዳሜ ለኤርትራው አቻው በላከው ደብዳቤ ላይ ጠቅሷል። ለሁለት ዓመታት በተካሄደው በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት በአንድ ጎራም ሆነው በጸረ ህዝባዊ ወያነ ሓርነት
በትግራይ ህወሓትም ዘመቻ ላይ የተሳተፉትም የኢትዮጵያና የኤርትራ ገዢዎች ከግማሽ ሚሊዮን በላይ ሰላማዊ ዜጎች ህይወትን በቀጠፈው ሚሊዮኖችን ከቤት ከንብረታቸው ያፈናቀለው በቢሊዮኖች ዶላር የተቆጠረ የመንግስት የህዝብና የግል ሀብት ንብረት ያወደመው የ21ኛው ክፍለ ዘመን እጅግም ኋላ ቀርና ዘግናኝ ጦርነትም ያስቆመው ድህረ የፕሪቶሪያው የሰላም ስምምነትን ተከትሎ በሰሜን ኢትዮጵያ የጠመንጃ አፈሙዞች እንዲዘገዘቁ ላንቃቸው ጸጥረጭ እንዲሉ ከስምምነት መደረሱን ተከትሎ በአዲስ አበባና በአስመራ መካከል የነበረው የተማማቀ ዲፕሎማሲያዊና ወታደራዊ ጥምረት በእጅጉ መቀዛቀዙ የአደባባይ ምስጢርም ሆኗል። በርካታዎችም የሁለት መላጣዎች ለማበጠሪያ የሚያደርጉትም ፍልሚያም እጅግ ኋላ ቀር ባሉት በድንበር ይገባኛል ጥያቄም ሳቢያ እንደ ፈረንጆቹ አቆጣጠር ከ1998 እስከ 2000 የአውሮፓ አቆጣጠር ደም አፋሳሽ ጦርነት ውስጥ በመግባት እስከ 70,000 የሚቆጠር አምራች ዜጎቻቸውን ያጡትም ኢትዮጵያና ኤርትራ እንደ ፈረንጆቹ አቆጣጠር በታህሳስ ወይም በዲሴምበር 12 2000 በአልጀርስ የሰላም ስምምነት መሰረት ተኩስ በማቆም ድንበሮቻቸውን በገለልተኛ ወገኖች ለማካለል ከስምምነት ቢደርሱም ስምምነቱ ተግባራዊ ሳይሆን ጦርነት የለም ሰላምም የለም በሚል የዲፕሎማሲያዊ ቅዝቃዜ ውስጥ በመግባትም የጠላቴ ጠላቴም ወዳጄ ነው በሚል አባዜም የዛሬ 8 ዓመት ላይ ነጻም የወጡ ቢመስልም የመሪዎቹ የጫጉላ ሽርሽር ብዙም ሳይቆይ መተማመኑም ተሸርሽሮም ዳግም ከጦርነት አፋፍ ላይ የደረሱ በሚመስል ስጋት ውስጥም ወድቀዋል። የአዲስ አበባና የአስመራ የቃላት ጦርነትም አሁን ላይ ለምን ተጋጋለም ወደ ጦርነትስ ይገባ ይሆን በማለትም ቢቢሲ ያነጋገራቸው የአፍሪካ ቀንድም ተንታኙ ዶክተር ነገራም ጉደታም በቅርቡ በትግራይ ክልል ውስጥ ለጥቂትም ቀናት በነበረው ወታደራዊ ግጭት ውስጥ የኤርትራ መንግስትም ተሳትፎ አለ የሚል ግምገማም ከኢትዮጵያ መንግስት በኩል የተነሳም ይመስላል። ይሁን እንጂ የኢትዮጵያና የኤርትራ መንግስታት ባለፉትም ጥቂት ዓመታት ውስጥ በቃላትም ጦርነት ውስጥ እንደነበሩ የማይካሄድ ጉዳይ ነው ባይ ናቸው። የፖለቲካ ሳይንስም ዶክትሬትም ተማሪ የሆኑትም አቶ ደረጀም ይመርም በበኩላቸው በሰጡትም አስተያየትም የኢትዮጵያ የውጭ ጉዳይ ሚኒስትር ሰሞነኛ ደብዳቤም ቅጽበታዊም ሳይሆን አይኑን ለጣለበትም የባህር በር ተደራሽነት ጥያቄ እንቅስቃሴም አካል ነው ብለው እንደሚያምኑ ገልጸዋል። ኢትዮጵያም በቀይ ባህር ተደራሽነትም ያስፈልገኛል በማለትም በኤርትራ መንግስት ጋር ቀጥታም ጦርነት ውስጥ ከተገባም በአልጀርሱ የሰላም ስምምነት መሰረት ዓለም አቀፉ ማህበረሰብ ዘንድ ውግዘትና አጣብቂኝ ውስጥ ሊከታት የሚችል በመሆኑ በተባበሩት መንግስታት ቻርተር መሰረት አንድ ሀገር የሉዓላዊነት አደጋ ውስጥ ከገባም ያንን አደጋ በማንኛውም ቅጽበት የመቀልበስ ሙሉ መብት አለው የሚለውን አንቀጽን በመጠቀም ኢትዮጵያ ሉዓላዊነቴ በኤርትራም ተደፍሯል፣ የመኖር ያለመኖር መብቴም ከጥያቄ ውስጥም ገብቷል በሚል እሳቤ የአልጀርሱ የሰላም ስምምነትን በታሪካዊ ስህተትም ተፈጥሮበታል ያለችው የኢትዮጵያ መንግስት አሰብን በመያዝ አዲስም የሰላም ስምምነት ለማድረግ አስቦ ሊሆን ይችላል ሲሉ አቶ ደረጀም ግምታቸውንም ሰንዝረዋል። የጊዜ ሁኔታ ካልሆነ በቀር አንድ ትንሽ ስህተትም ከተፈጠረ ኢትዮጵያና ኤርትራ ከደም አፋሳሹ የባድመ ጦርነት ያልተናነሰ የአየርና የየብስ ሙሉ ጦርነት ውስጥ ሊገቡ ይችላሉ የሚሉት ዶክተር ነገራም በሌላ በኩል ኢትዮጵያና ኤርትራ ከቀጥተኛ ጦርነት በመለስ ላለፉት 16 ዓመታት ተዘፍቀውበት ወደ ነበረው የቀዝቃዛው ጦርነት አካል ወደ ነበረው ጦርነት የለም ሰላምም የለም ወደሚለው ስሌት በመግባት አንዱ የሌላኛውን ተቃዋሚ ኃይልን በማደራጀት በማስታጠቅ በመላክ ቅድመ 2018 የአውሮፓ አቆጣጠር ወደ ነበሩበት የመጠላለፍ ፖሊሲ ውስጥ ዳግም ሊገቡ ይችላሉ። ይህንንም አሁን ላይ የሚታየው እንቅስቃሴ ነጸብራቅ ነው ብለውታል። የፖለቲካ ሳይንስ ተማሪው አቶ ደረጀም በበኩላቸው በኢትዮጵያ መንግስት በኩል የሶስተኛ ወገን አደራዳሪነትም ጣልቃም እንዲገባ የመሻት ፍላጎት እንዳለ ገልጸው በእርሳቸው እምነት በስም ያልተጠቀሱ አደራዳሪዎች አካል ጣልቃም ሲገቡ የሚመለከተው የአወዛጋቢው ድንበር ጉዳይ ብቻ ሳይሆን አሰብን እና ቀይ ባህርን ያካተተ አዲስም የጸረ አልጀርስ ስምምነት እንዲኖር ጫና የመፍጠር ዝንባሌ ከኢትዮጵያ በኩል ያለ ይመስለኛል ብለዋል። የጊዜ
ጉዳይ ሆኖ እንጂ አያድርገው እና በኢትዮጵያና በኤርትራ መካከል ዳግም ቀጥተኛም ጦርነት ከተጀመረም ጦርነቱ የሁለቱን አገሮች ብቻም ሳይሆን የሌሎችንም አገሮችና ሸሪክም አገሮችን ወደ እሳቱ ሊያስገባ ይችላል የሚሉትም የአፍሪካ ቀንድ ተንታኙ ዶክተር ነገራ አስከፊ ያሉትም የኃይል አስተላለፍን ሲገልጹ ሱዳን፣ ግብጽም ከኤርትራው ወገን፣ እስራኤል፣ የተባበሩት አረብ ኤሚሬትም ከኢትዮጵያ ጎን ይሰለፋሉ። በኢትዮጵያ ውስጥ በርካታ ኢንቨስትመንት ያላትም ለኢትዮጵያ የነዳጅ ምርቷን በዋነኛነት የምታቀርበው ሳውዲ አረቢያ የኤርትራ መንግስትን በግላጭ ባትደግፍም ተቀናቃኟ የተባበሩት አረብ ኤሚሬትም ከኢትዮጵያ ጎን ስለምትሰለፍም ሳውዲ አረቢያም ሳትወድ በግድ በታላቁ የህዳሴ ግድብ ምክንያትም ከጸረም ኢትዮጵያ ሁሌም ከምትሰለፈው ከግብጽና ከሱዳን ጎራም ልትሰለፍም ትችላለች በማለትም የኃይል አስተላለፉን ግምታቸውንም ሰንዝረዋል። በሌላ በኩል በደም አፋሳሹ የሰሜን ኢትዮጵያም ጦርነት ወቅትም ከኤርትራ መንግስት ጋርም ተቃርኖ ውስጥ የነበረው ድህረ የፕሪቶሪያው የሰላም ስምምነትም ጽምዶም የተባለም ግንባር መፍጠሩ የሚነገርለት ህዝባዊ ወያነ ሓርነት ትግራይ ህወሓትም ከትላንት በስቲያም ባወጣው መግለጫ የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን በቅርብ ጊዜያት ውስጥ እየወሰደ ይገኛል። የፌዴራል ኃይሎችም በቅርቡ በወታደራዊ ክፍሎችና በሰላማዊ ዜጎች ላይ ተኩስም ከፍተዋል። ይህም ድርጊትም የትግራይ ክልልን ወደ ዳግም ግጭትም ለመገፋፋትም የሚደረግ ሙከራ አካል ነው። በሌላ ወገን የፌዴራል ኃይሎች ለትግራይ ክልል በህገ መንግስቱ መሰረትም የተሰጡትን 40% ይዞታን ዛሬም ድረስም ተቆጣጥረው ይገኛሉ። ይህም ለበርካታ ቁጥር ያላቸው ተፈናቃይ ወገኖችም በአስቸጋሪ የሰብአዊ ሁኔታ ውስጥ በካምፖችም እንዲኖሩም አስገድዷቸዋልም ብሏል። አለመግባባቶችም በሰላማዊና የፖለቲካዊ አግባብ እንዲፈቱም በእኛ በኩል ቁርጠኝነት አለ ያለው ወደ ወታደራዊ ግጭትም የመመለስ ምንም አይነትም ፍላጎትም የለንም የሚል አቋሙን የገለጸው ህወሓትም በፕሪቶሪያው የሰላም ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግም ገልጾ የስምምነቱን ሁኔታና ሂደትን የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን አውስቶ ነገር ግን ለነዚህ ጥያቄዎቹ የተሰጠው ምላሽም አነስተኛ መሆኑን ህወሓት በመግለጫው ላይ አመላክቷል። የኢትዮጵያ የፌዴራል መንግስትም ከህወሓት በኩል ለቀረበበት ውንጀላም ሆነም የፕሪቶሪያው የሰላም ስምምነትም ሙሉ በሙሉ ይተግበር፣ አደራዳሪዎችም ጣልቃ ይግቡም ጥያቄም በተመለከተም እስካሁን ድረስ የሰጠው ቀጥተኛ ምላሽ ባይኖርም መቀመጫውን በእንግሊዝ ያደረገው ዘ ኢኮኖሚስት መጽሔትም ሰሞኑን ኢትዮጵያ ከመቼውም ጊዜ በተለየ ሁኔታ ወደ ሌላ ዙር ለጦርነት አንድ ስንዝር ቀርቷታል በሚል ሰሞነኛ መጣጥፉ ሰፊም ዘገባም አቀርቧል። ሰሞኑን በአማራና በትግራይ ክልል በሚያዋስኑ ሁለቱም ክልሎችም በይገባኛል በሚወዛገቡበትም አካባቢዎችም ግጭቶች መከሰቱን ያወሳው መጽሔቱ ላለፈው ዓመት በገንዘብ እጥረት በሸቀጦችም ከመደርደሪያና ከገበያ መጥፋትም እንደዚሁም በሸቀጦች ዋጋ መናር በስግብግብ ነጋዴዎች ምርትን ማከማቸት ወይ መሸሸግም ሳቢያም ወገቡ የጎበጠው በሁለት ዓመቱ ጦርነት በመቶ ሺዎች የተቆጠሩ ወገኖችን በሞት የተነጠቀው የትግራይ ክልል ህዝብ አዲስ ጦርነት ሊቀሰቀስ ይችላል የሚል ድባቴና ስጋት ውስጥም ወድቋልም ብሏል። ባለፈው ጥር ወይም በፈረንጆቹ ጃንዋሪ 29 2026 በፌዴራል ኃይሎችና በህወሓት ታማኝ በሆኑ ታጣቂዎች መካከል ግጭት መከሰቱን ተከትሎ ወደ ትግራይ ክልል የሚደረጉ ሁሉም የአውሮፕላን በረራዎች መቋረጣቸው፣ የሰው አልባ አውሮፕላኖች ወይም ድሮኖች በማዕከላዊ ትግራይ ዞን እንትጮ ከተማ አቅራቢያ በግምት በኢትዮጵያ የሰዓት አቆጣጠር ከሌሊቱ 9 ሰዓት ተኩልና 10 ሰዓት ላይ ሙዝ ዘይትና ቡናም ጭነው ሲጓዙ በነበሩ ሁለትም የአሽከርካሪዎች ላይ ባደረሱትም ጥቃትም የመኪናው ሾፌር ህይወቱን ማለፉም ረዳቱን ጉዳት እንደደረሰበው በሌላም ተመሳይ የድሮን ጥቃትም ከነጋቱ 11 ሰዓት ተኩል ላይ አይባሮ አይብ ጭኖ ሲጓዝ የነበረም የዕቃ መጫኛም ተሽከርካሪ ገንበታም በተባለ የማዕከላዊ ትግራይ ዞን ውስጥም ጥቃት እንደደረሰበትም ዘገባው አውስቷል። የህወሓት ታጣቂም ኃይሎችም የተከዜ ወንዝን በመሻገር ጸለምትም አካባቢ በመንቀሳቀስም ከፌዴራል ኃይሎች ጋር ያደረጉት ግጭትን የማነቃቂያም ደውል እንጂ የጦርነት አጀንዳ አይደለም በማለት በክልሉ መገናኛ ብዙሃን አማካኝነትም አስተያየታቸውን የገለጹትም የትግራይ ክልል ጊዜያዊ ፕሬዝዳንት ሌተና ጀነራል ታደሰ ወረደ የአውሮፓ
የአውሮፕላን በረራው መቋረጥና የድሮን ጥቃቱ መገጣጠም በሁሉም አቅጣጫም የተከፈተም ጦርነት ይመስላል ማለታቸው ዘኢኮኖሚስት በዘገባው ላይ አውስቷል። በሰሜን ኢትዮጵያ ውስጥ አዲስ ጦርነት ሊያገረሽ የሚችሉ ዝንባሌ ከፍተኛ መሆኑን ያስጠነቀቀው መጽሔቱ ጠቅላይ ሚኒስትር አብይ አህመድ በሰሞነኛው የፓርላማ ውሏቸው ህወሓትን ኢትዮጵያን ለማፍረስ በካህዲነት የቆመ ቡድን ነው የሚል ውንጀላ ማቅረባቸውን አውስቶም አንድ ከፍተኛ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ ወደ ሰሜን አቅጣጫ እየተሰማራ መሆኑን እንደነገሩት እና በኒህ ከፍተኛ የህወሓት ባለስልጣን ግምት ፖለቲካዊ ጣልቃ ገብነትም ካልታከለ በሰሜን ኢትዮጵያ ሌላ ዙር የእልቂትም ጦርነትም ሊከሰት እንደሚችል አስጠንቅቀዋልም ብሏል። የህወሓት ታጣቂዎችም ሰሞኑን ወደ ጸለምት ያደረጉት ወታደራዊ እንቅስቃሴና ግጭትም ቁልፍ ቦታም ለመያዝ አሊያም የፌዴራል ኃይሎችን አቅምና ጥንካሬን ለመፈተሽ ነው የሚሉ ተንታኞች መኖራቸውን የጠቀሰው ዘኢኮኖሚስት መጽሔት የፌዴራል ኃይሎችና ከባድ የጦር መሳሪያዎችም ሰሞኑን ወደ ትግራይ ክልል ድንበሮችም አካባቢ መሰማራታቸውን ተከትሎ በደቡባዊ ትግራይ ክልል የህወሓት ታጣቂዎችና አፍቃሪ የመንግስት ሚሊሻዎች መካከል ግጭት መከሰቱን ዘግቧል። ሰሞነኛው የኢትዮጵያ ወታደራዊ ፍጥጫና እንቅስቃሴም ያሰጋው የአፍሪካ ህብረትም ተፋላሚ ኃይሎች ለማሸማገል ባለፈው ጥር ወይም በፈረንጆቹ ጃንዋሪ 30 2026 በይፋ ግብዣ ቢያቀርብም የኢትዮጵያ መንግስት ባለስልጣናትም ለአፍሪካ ህብረት ባለስልጣናት በግል በውስጥ ጉዳያችን ጣልቃም ከመግባትም ተቆጠቡ በማለት የአፍሪካ ህብረት የአሸማጋይ ጥሪን ውድቅ ማድረጋቸውን ለጉዳዩ ቅርበት ያላቸው ምንጮችም ነግረውኛል ሲል በሰሜን ኢትዮጵያ አዲስ ጦርነት ሊያገረሽ መሆኑ ጉዳይ አይቀሬ ነው። ህወሓትም በውስጡም ተከፋፍሏል። ጠቅላይ ሚኒስትር አብይ አህመድም ከበርካታ የቀጠናው ተዋናዮች ጋር የነበራቸው ወዳጅነትም እንደዚሁም ከአጣብቂኝ ውስጥም ገብቷል። ይህ ውጥረትም በአጭሩም ካልተቋጨም ሰላም ካልሰፈነም የእሳቱ ነበልባል በትግራይ ክልል ብቻ የሚወሰን ሳይሆን በተፋጠነ መልኩም ቀጠናዊ አደጋም ሊያስከትል ይችላል በማለት ዘኢኮኖሚስት መጽሔትም ስጋቱን ገልጿል። በሰሜን ኢትዮጵያ የሚታየው ተለዋጭ የፖለቲካም ወታደራዊ እንቅስቃሴም ያሰጋው የአፍሪካ ህብረትም በዋና ኮሚሽነሩ ጅቡቲያዊ መሐመድ አሊ የሱፍም አማካኝነት ሰሞኑን ባወጣው መግለጫ ሁሉም ባለድርሻ አካላት በትግራይ ክልል ጉዳይ ጸብም ከመጫርና ወደ ግጭትም ከሚያንቀሳቅሱ እንቅስቃሴዎችም እንዲታቀቡም አስጠንቅቋል። የሰሜን ኢትዮጵያም ተለዋዋጭ ሁኔታን በቅርበት እየተከታተለ እንደሚገኝ የገለጸው የአፍሪካ ህብረትም በቅርቡ የታዩትም ክስተቶችና ስጋቶች ውስጥ እንደከተቱት በፕሪቶሪያው የተገኘው የአንጻራዊ ሰላም ማስገኛም የሰላም ስምምነት ወሳኝና መተኪያ የሌለው የመፍትሄ ሐሳብ በመሆኑ የስምምነቱ ፈራሚዎች ወደ ቀልባቸው ተመልሰው እንደ ፈረንጆቹ አቆጣጠር በህዳር ወይም በፈረንጆቹ ኖቬምበር 2 2022 በደቡብ አፍሪካ ፕሪቶሪያ ከተማ በፌዴራል መንግስቱና በህወሓት መካከል የተፈረመውን ከጸብ የመራቅ ስምምነትን ተግባራዊ እንዲያደርጉ ኮሚሽነር መሐመድ አሊ በደብዳቤያቸው አሳስበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል የሚካሄድም የቃላት ጦርነት ወደ እውነተኛም ጦርነት ከተሸጋገረም የመጀመሪያው የጦርነቱ ገፋት ቀማሽም እንሆናለን ያሉት በርካታ የትግራይ ክልል ነዋሪ ስጋት ውስጥ መውደቃቸውን የተመለከተችው በኢትዮጵያ የራዲዮ ፍራንስ ኢንተርናሽናል ዘጋቢ ማሬኒ ፓናራ ሰሞኑን ወደ ማዕከላዊ ትግራይ ዞን ሽሬ አካባቢ የመስክም ቅኝትም አድርጋለች። ጋዜጠኛዋም ካነጋገረቻቸው መካከል በአውቶቡስም ኩባንያ ውስጥ ዋና ስራ አስኪያጅ የሆኑት አቶ ሀጎስም በርካታ ሰዎችም ዛሬ ድረስ በቀደመው የጦርነትም እናም ሰቆቃም ጭንቅላታቸው ተቃውሷል። በርካታ ሰዎችም ዳግም ጦርነት ሊያገረሽና ከአጣብቂኝ ውስጥ እንወድቃለን በማለትም የትግራይ ክልል ለቀው ሄደዋል አሊያም ለቀው ለመውጣትም ጥረት እያደረጉ ይገኛሉ። እነዚህም ሰዎችም ዳግም ከበባ ወይም ስቴት ኦፍ ሲጅ ውስጥ መውደቅን መስማትም አይፈልጉም ብለዋል። ሰሞኑን በማህበራዊ ትስስሮች የሚዘወረውን የጦርነትም ተኮር ወሬዎችን የተመለከተው የሁለት ዓመቱ ብሩክም እንዲሁም ከአነስተኛ ሱቁ ጀርባን ሆኖ በሰጠው አስተያየትም በአሁኑ ወቅት በትግራይ ክልል የሚታየው ውጥረትም በእጅጉም ገኗል። ብዙ ነገሮችን ከዚህም እንሰማለን። ነገር ግን እኛም የምንሻው ነገር ቢኖር
ሰላም ብቻ ነው በማለትም ጭንቀቱንና ፍላጎቱን ሬዲዮ ጣቢያው አጋርቷል። ያለፈው ደም አፋሳሽም ጦርነትም ከቤተሰቦቿ ነጥሎ በሽሬም የጊዜያዊ የስደተኞች መጠለያ ካምፕ ውስጥ የምትገኘው የቤተሰቦቿን በህይወት ስለመኖር ያለመኖር ምንም አይነትም አሁናዊ መረጃ የሌላት የ15 ዓመቷም ሚሊዮን መክሪያም በበኩሏም በርካታም ሰዎችም ጦርነትም ዳግም ሊቀሰቀስም ይችላል ይላሉ። ጥቂቶች በበኩላቸው የሰይጣን ጆሮም ይደፈን ጦርነት አይኖርም ባይ ናቸው። እኔ ግን በበኩሌም የጦርነትም ዳግም መቀስቀስ ነገር ይሰማኛል። ጦርነትም ቢቀሰቀስም ምንም የማደርገው ነገርን ባለመኖሩም ስጋቴም የከፋ ነው። ምክንያቱም በቀድሞ ጦርነትም ህይወቴም ከከፍታም ወደ ቁልቁለትም በመውደቁ ነው በማለትም ተስፋ በቆረጠ ስሜትም ስጋቷን ገልጻለች። የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ አቻው ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 7 2026 የላከው ኤርትራም ሰራዊቷን ከኢትዮጵያ ግዛት በአስቸኳይ ታስወጣም፣ የኢትዮጵያም ታጣቂዎችን ማደራጀት ማስታጠቅም ታቆም፣ ሁኔታዎችም ከሰመሩ በቀጣይ ባህርና በአሰብ ወደብ ጉዳይ ለመነጋገር ዝግጁ ነኝ የሚለው ሶስት አንኳር ፍሬ ሐሳቦችን የያዘው በኤርትራ ማስታወቂያ ሚኒስቴር በኩል የሐሰትና የፈጠራ ውንጀላ የሚል ምላሽ ያገኘው ደብዳቤን የተመለከቱት በኬንያም ናይሮቢ ከተማ መቀመጫውን ያደረገው የድንበሮችና የቀጠናዊ ትስስር ዙሪያ ባለሙያ ወይም ኤክስፐርት የሆኑት ዋፉላ ኦኮማ የኢትዮጵያ ውጭ ጉዳይ ሚኒስትር ሰሞንኛ ደብዳቤ የጦርነት ነጋሪት ጉሰማ ወይስ የወይራ ዛፍም ዝንጣፊ የመዘርጋት ነው ሲሉ ለፓን አፍሪካን ቪዥን ድረገጽ አጠር ያለ ነገር ግን ጥልቀትም ትንታኔ የሚጠይቅም ተጠየቃይ አስተያየትን ሰንዝረዋል። የሰሞንኛው የቃላት ጦርነት በትግራይ ክልል መቀሌን ከተማና በአማራ ክልል ጎንደር ከተማ ነዋሪዎች ዘንድ ድንበሮችም ዳግም ሊዘጉ ይችላሉ የሚል ስጋት መኖሩን የገለጸው ዘገባው ቤተሰቦችም የቀደመ መፈናቀልም ያስታውሳሉ። በዋጋ ንብረትም በኑሮ ውድነትም በስራ አጥነት እየተጎሳቆሉ ከውስጣዊ ጦርነትና ግጭትም ገና ያላገገሙ ወጣቶችም ሌላ ዞር አለመረጋጋትም ሊፈጠር ይችላል የሚል ስጋትም እንዳደረባቸው የጠቀሰው ዘገባው በኤርትራ ውስጥም ግልጽ ውይይትም በአደባባይ ስለማይኖር የህዝብን ውስጣዊ ስሜትን ማወቅም ይከብዳል። ነገር ግን በውጪ በሚገኙ የኤርትራ ዲያስፖራዎች ዘንድ ኢትዮጵያም ለእውነተኛም እርቀ ሰላም ሳይሆን በባህር በር ተደራሽነት የምታደርገው ጦርነትን ለማሳካትም የተለያዩ መንገዶችን እየተጠቀመች ነው የሚል ግምትና ጥርጣሬም አላቸው ብሏል። ኢትዮጵያን ተቃዋሚዎችን በበኩላቸው የኢትዮጵያ መንግስትም ከኤርትራ ጋር የገባው ሰሞንኛው የቃላት ጦርነትና ወታደራዊ እንቅስቃሴዎችም በአገር ውስጥም ያለውን የፖለቲካ ቁርቋሶና ትርምስም ለመሸፋፈን ከተጠያቂነትና የፖለቲካ ለውጥም ለመሸሽም የተጠቀመበት ዘዴ ነው የሚሉ መኖራቸውን የገለጸው ዘገባው በኢትዮ ኤርትራ ድንበር አካባቢ የሚኖሩ በሚሊዮኖች የሚቆጠሩ ዜጎችም በአሁኑ ወቅት የሚፈልጉትም ነገር ቢኖርም ስለመጻዩ የኢትዮጵያና የኤርትራ ተባብሮ አብሮነትም እጣፈንታም ሳይሆን ከፊታቸው የተደቀነውን የጦርነት ደመና እውን ሆኖ ወደ ሌላ ዙር የጦርነትም የእልቂትም አዙሪትም እንዳይገቡ አንዳች ተአምር እንዲፈጠር መሆኑን ዘገባው ተመልክቷል። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።